የእግዚአብሔርን ቸርነት ማወቅ ወሰን እግዚአብሔር በእኛ ዙሪያ ባሉ ሁኔታው እኛን በገጠመን ነገር እኛን በገጠመን ሁኔታ እግዚአብሔር አይወስን። ሰላም ናችሁ? የእግዚአብሔር የአምላካችን ስም የተባረከ ይሁን። እንኳን ለ2018 ዓመተ ምህረት የአንድነት የምስጋና የፉሪ ቃለ ሕይወት ቤተክርስቲያን የአንድነት የምስጋና በዓል እንኳን አደረሳችሁ። በዚህ ቀናት ከቀን ወደ ቀን ማለፍ በሚያስቸግርበት በዚህ ዘመን ላይ ዓመታትን አልፈን ጊዜያትን አልፈን ወራትን ተሻግረን ዓመት አስቆጥረን ደግሞ ዛሬን መድረስ ትልቅ ነገር ነው አይደል እንዴ? ዛሬ አለ ያልነው ከቤት ወጥቶ መመለስ የማይችልበት ዘመን ላይ ሆነ የዛሬ ዓመት ያከበርነውን በዓል ደግሞ ዓመት ጠብቀን ለማክበር እንድንችል የረዳን የአምላካችን የእግዚአብሔር ስም የተባረከ ይሁን። አሜን። ስለዚህ እስኪ ከጎናችን ያለውን እንኳን ለፉሪ ቃለ ሕይወት ቤተክርስቲያን የአንድነት ምስጋና በዓል አደረሰህ እንለዋለን። እኔንም እንኳን አደረሰኝ ከጎኔ ጠፋ የሚለኝ ሰው። እሺ የአምላካችን እግዚአብሔር ስም ይባረክ። እስኪ እንጸልይና እግዚአብሔር ዛሬ የሚለንን ነገር ደግሞ ከኔ ጋር እንመለከታለን። ዛሬ ከኔ ጋር የምንመለከተው ክፍል የሚገኘው በሁለተኛ ዜና ምዕራፍ 20 ከቁጥር 20 እስከ 22። ከዛ በፊት አንድ ነገር ሼር ላድርጋችሁና አንድ ጊዜ እንደዚህ ሆናል። አንድ የጤና ባለሙያ ዶክተር እንበለው አንድ ሐኪም ቤት ከፈተ አሉ። አንድ ሕክምና ቦታ ከፈተና ሕክምና ቦታውን ከከፈተ በኋላ አንድ ማስታወቂያ ለጠፈ። በዚህ ሐኪም ቤት ውስጥ የምትታከሙ ታካሚዎች ቢላችሁን ሴትል የምታደርጉት ክፍያችሁን የምትፈጽሙት ሕክምናውን አግኝታችሁ ከዳናችሁ በኋላ ነው ብሎ አሉ። ከዛ ሁሉም ጎረፈ። ይሄዳል፣ ይታከማል፣ ይሄዳል፣ ይታከማል፣ ይሄዳል። ከዳነ በኋላ ግን መጥቶ ሂሳቡን የሚያወራርድ አልተገኘም ማለት። ስለዚህ ዛሬ እንድንመለከት የምፈልገው ነገር እኛስ እግዚአብሔር ብዙ አድርጎልን ሳለ እግዚአብሔር ብዙ ሰርቶልን ሳለ ያደረገልንን ምስጋና ይዘን በፊቱ እንቀርባለን ወይንስ ደግሞ እንደነዛ ታካሚዎች የነፃ ዕድል አገኘን ብለን ታክመን እንጠፋለን? ይህንን ነው ዛሬ እንድንመለከት የምፈልገው። ምስጋና ለእግዚአብሔር በሚል ርዕስ አብረን እንመለከታለን። ምዕራፍ 20 ከቁጥር 20 እስከ 22 አነባለሁ። እንደዚህ ይላል። ማልደውም ተነሱ፣ ወደ ቴቁሄም ምድር በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩ ይሰልላችኋል አለ። ሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴርም ተራራ ልጆች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል። ዛሬ በዚህ ክፍል እንድንመለከት የምፈልገው ነገር ስለ ምስጋና ነው። ምስጋና ለእግዚአብሔር። ዛሬ እንደምናውቀው የአንድነት የምስጋና ቀናችን ነው። ስለዚህ በዚህ በአንድነት የምስጋና ቀናችን ላይ ምስጋና ስለሚለው ጉዳይ፣ ምስጋና ስለሚለው ቃል አብረን ከእግዚአብሔር ቃል እንድንመለከት ፈለግኩና እንደዚህ አዘጋጀው። ስለዚህ ወገኖቼ ሆይ ስለ ምስጋና
አብረን ስንነጋገር ብዙ ምስጋና ልናቀርብባቸው የምንችላቸው ምክንያቶች በህይወታችን ገጥመውን ያውቃሉ ብዬ አስባለሁ። ጸሎታችን ሲመለስልን እግዚአብሔርን እናመሰግናለን። እግዚአብሔር የተለያዩ ነገሮችን ሲሰጠን በስጦታዎች ወደኛ ሲመጣ እግዚአብሔርን እናመሰግናለን። ነገሮች ሲሳኩልን እግዚአብሔርን እናመሰግናለን። ስንፈወስ ከተለያዩ በሽታዎች ከሚገጥሙን ነገሮች ስንፈወስ እግዚአብሔርን እናመሰግናለን። በተለያየ በሮች የተዘጉብን የሥራ በሮች የተዘጉብን የንግድ በሮች የተዘጉብን በሮች ብርግድግድ ሲሉልን እግዚአብሔርን እናመሰግናለን አደለ? ነገር ግን በዚህ ጊዜ ብቻ ነው ወይ እግዚአብሔርን ልናመሰግን የሚገባው? እግዚአብሔር ሊመሰገን የሚገባው ሲሆንልን እና ሲሳካልን፣ ነገሮች ሲመቻቹልን፣ ነገሮች ሲገጣጠሙልን ብቻ ነው ወይ ምስጋና ለእግዚአብሔር ሊቀርብ የሚገባው የሚለውን በሁለተኛ ዜና ምዕራፍ 20 ላይ አሁን ባነበብነው ክፍል ላይ ተመስርተን ጥቂት እንነጋገራለን። በዚህ ክፍል ስንመለከት ከላይ ከፍ ብለን ስናይ ኢዮሳፍጥ እና የይሁዳ ሕዝብ የገጠማቸው አንድ ትልቅ ችግር አለ። ብዙ ነገስታት ተደራጅተውባቸው ምን አሉ ይላል። ከላይ ከፍ ብለን ስንመለከት መጡባቸው ይላል። ምን ሊያደርጓቸው? ሊያጫውቷቸው አይደል? ሊያዝናኗቸው፣ አለውላችሁ አይዟችሁ ብለው ሊሏቸው መጡባቸው ይላል አይልም። ሊያጠቋቸው፣ ምናልባትም የኢዮሳፍጥን ስልጣን ወረው ሊያነሱት፣ ከዛ በኋላ ይሁዳን የቀኝ ግዢ አድርገው እንደፈለጉ ሊያደርጓቸው ምን አሉ? ተደራጅተው ምን አሉባቸው ይላል? መጡባቸው ይላል። በዚህ ጊዜ ከላይ ከፍ ብለን እንደምንመለከተው ኢዮሳፍጥ ምን አለ ይላል? ፈራ፣ ተጨነቀ። ምን ሊያደርግ እንደሚችል እንኳን ግራ ገባው የሚል ክፍል እናገኛለን። ይህን እዚህ ላይ እናቁምና እስኪ ስለ ምስጋና ጥቂት ተነጋግረን እንመለሳለን። ምስጋና ማለት ምን ማለት ነው? ስለዚህ እስቲ ዲፋይን እናድርገው፣ ትርጉሙን እናስቀምጥና እንቀጥላለን። ምስጋና ማለት ምን ማለት ነው የሚለውን ስንተረጉመው ወይንም ስናነብ ያገኘሁትን ነገር ሪፈርስ አድርግ ያገኘሁትን አነባለሁ። እንደዚህ ያለ ምስጋና ማለት የእግዚአብሔርን ቸርነት ማወቅ እና ለእርሱ በምስጋና በውዳሴ በአምልኮና በታዛዥነት ምላሽ መስጠት ማለት። ምስጋና ማለት የእግዚአብሔርን ቸርነት ምን ማለት ማወቅና በምስጋና በውዳሴ በአምልኮ በታዛዥነት በፊቱ ምን ማለት ነው? ምላሽ መስጠት ማለት። ምስጋና እግዚአብሔር ሆይ አመሰግንሃለሁ ብሎ በቃል መናገር ብቻ ማለት አይደለም። እሱ አያስፈልግም እያልኳችሁ አይደለም። ግን እግዚአብሔር ሆይ አመሰግንሃለሁ ብቻ ማለት አይደለም። ይልቁኑ እንግዲህ እንዲህ የሚል ልብ መያዝ ማለት ነው። ምስጋና ከልባችን ጋር የሚገናኝ ጉዳይ ነው። ስለዚህ እንዲህ አይነት ልብ ሲኖረን የምስጋና ሰው ነን ብለን ማለት እንችላለን። አምላኬ ሆይ ያለኝ ነገር ሁሉ ካንተ እንደሆነ እረዳለሁ፣ አንተም ቸርና ታማኝ እንደሆንክ እመሰክራለሁ ብለን የምንልበት ልብ ሲኖረን የምስጋና ሰዎች ነን ማለት እንችላለን። ስለዚህ ምስጋና እግዚአብሔር ሆይ አመሰግንሃለሁ ብሎ ማለት ብቻ ሳይሆን እግዚአብሔር ሆይ ያለኝ ሁሉ ያንተ ነው፣ እኔም ያንተ ነኝ ብሎ እንደዛ አይነት ልብ መያዝ ማለት ነው። ስለዚህ ምን ማለት ነው? በሌላ ቋንቋ ስለሚገጥመን ማንኛቸውም ነገሮች ለእግዚአብሔር ዕውቅና መስጠት ማለት ነው። የሆነው ነገር ሁሉ የሆነው በማን ነው እያልን ነው? በእግዚአብሔር ብቻ ነው እያልን ነው። ስለዚህ ምስጋናን ስናስብ ምስጋና ከመናገር ያለፈ ነው። ምስጋና አመሰግንሃለሁ ከማለት ያለፈ ነው። ምስጋና የህይወት ጉዳይ ነው ማለት ነው። ህይወታችን፣ ተግባራችን ጭምር ነው እግዚአብሔርን ምን የሚለው የሚያመሰግነው። ስለዚህ ምስጋና
ከህይወት ጋር ይገናኛል። ተመልሰን ሁለተኛ ዜና ምዕራፍ 20 ላይ ያለውን አሁን ያነበብነውን ስንመለከት ኢዮሳፍጥ ያደረገው የመጀመሪያ ነገር እንደዚህ አላቸው ይላል። በእግዚአብሔር ምን አሉ ይላል? እመኑ ይላቸዋል። ቁጥር 20 ላይ ስለ ምስጋና መጀመሪያ እግዚአብሔርን አመስግኑ አላላቸው። መጣና ህዝቡን ሰበሰበና በእግዚአብሔር በአምላካችሁ ምን በሉ አላቸው? እመኑ። ከዛ በኋላ ቁጥር 21 ላይ ደግሞ ምን ይላል? ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ መዘምራንን እያሉ እግዚአብሔርን በመዝሙር የሚያመሰግኑ መዘምራንን ከፊት ምን አደረገ ይላል። ስለዚህ ስለ ምስጋና ስናስብ ምን እያልን ነው ማለት ነው? እግዚአብሔር ሆይ አንተን ምን እልሃለሁ? አምንሃለሁ። ስለዚህ ምስጋና እግዚአብሔርን የማመን ምክንያት ነው፣ ወይም ምስጋና እግዚአብሔርን የማመን መገለጫ ነው ማለት ነው። እሺ እንግዲህ እያፈጠንኩ ነው እንዳልኳችሁ። እግዚአብሔርን ይህ ምስጋና እናመስግን እያልን ነው። ዛሬም እንደ ፉሪ ቃለ ሕይወት ቤተክርስቲያን መሪዎቻችን እና አገልጋዮቻችን ባመቻቹት መሰረት እግዚአብሔርን ልናመሰግን በዚህ ተሰብስበናል። ታዲያ ምስጋና ለምንድን ነው ማመስገን የሚያስፈልገው? ለምን እናመሰግናለን? ለማመስገን ምክንያታችን ምንድነው? ወይም ምን ሊሆን ይችላል የሚለውን በጥቂቱ ፈጠን እያልኩ አነባለሁ። እንደዚህ የመጀመሪያው እግዚአብሔርን ለምን እናመሰግናለን ብለን ስንል ቅድም እንዳልኳችሁ እግዚአብሔር ምን ስለሆነ? ቸር ስለሆነ። እግዚአብሔር ቸር ስለሆነ እናመሰግነዋለን። እግዚአብሔር በዙሪያችን ያለ ነገር ሁሉ ጥሩ ስለሆነ አይደለም እግዚአብሔርን የምናመሰግነው። በመንገዳችን ላይ መልካም ነገር ስለገጠመን ብቻ አይደለም እግዚአብሔርን የምናመሰግነው። እያንዳንዱ ቀን በህይወታችን ቀላል ስለሆነልን፣ በቀላሉ ስላለፈልን፣ ያለፈው 2018 ዓመተ ምህረት በቀላሉ ስላለፈልን ብቻ አይደለም እግዚአብሔርን የምናመሰግነው። ነገር ግን እግዚአብሔር ቸር ስለሆነ እግዚአብሔርን ልናመሰግነው ይገባል። የመጀመሪያ ምክንያታችን እግዚአብሔር ቸር ስለሆነ 2018ን በፉሪ ቃለ ሕይወት ቤተክርስቲያን ስናሳልፍ ሁሉ ነገር ተመችቷል እንዴ? ሁሉ ተመችቷል? ደስታ ፓስተር ተመችቶ ነበር? ስለተመቸን አይደለም። ሁሉ የተደላደለ ስለሆነ አይደለም። እግዚአብሔር ግን ቸር ስለሆነ እግዚአብሔር ምን ሊል ይገባል? ሊመሰገን ይገባዋል። መዝሙረ ዳዊት ምዕራፍ 100 ቁጥር 4 እስከ 5 ላይ እንደዚህ ይላል። ወደ ደጆቹ በመገዛት ወደ አደባባዮችም በምስጋና ግቡ፣ አመስግኑትም፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም ነውና እውነቱም ለልጅ ልጅ ነውና ይላል። ስለዚህ እግዚአብሔርን የምናመሰግነው የመጀመሪያው ምክንያታችን እግዚአብሔር ምን ስለሆነ? ቸር ስለሆነ። ከማንነታችን፣ ከሁኔታዎቻችን፣ ከሚገጥሙን ነገሮች፣ በመንገድ ከምናሳልፋቸው ነገሮች፣ በመንገዳችን ላይ ካሉ ጉዳዮች እንውጣና በመጀመሪያ እግዚአብሔር ቸር ስለሆነ እግዚአብሔርን እናመስግነው። ደስ ሲለን፣ ሲመቸን፣ ነገሮች ሲሆኑልን እግዚአብሔርን ምን እንበል? እናመስግን። ስንጎዳ፣ ስንታመም፣ በጭንቀቱ ስናሳልፍ እግዚአብሔርን እንሳደበ ይላል። እግዚአብሔርን ምን እንበል? ምክንያቱም እግዚአብሔር ምንድነው? ቸር። ሲገባን አንድ የሆነ ሁኔታ እንዴት እንደሆነ ሲገባን፣ እንዴት እንደዛ እንደሆነ ስንረዳ እግዚአብሔርን ምን እንበለው? እናመስግነው። ባይገባን የሆኑት ነገሮች ለምን እንደዛ እንደሆኑ ባንረዳም እግዚአብሔርን ምን እንበለው? እናመስግነው። ሁኔታዎች ሊቀያየሩ ይችላል። ሁኔታዎች ዛሬ ያሰብናቸው እና ነገ ሊሆን ያለው ነገ የሚሆነው ዛሬ እንዳሰብነው ላይሆን ይችላል። ባሰብነው መልኩ ሁሉ ነገር ላይከወንልን ይችላል። ሁኔታዎች እንዳመቻቸው ይቀያየራሉ። ሰዎችም እንደ ሁኔታው አብረው ይቀያየራሉ። እግዚአብሔር ግን ያኔ ምንድነው? ለዘላለም የማይቀየር ትላንት በእነ አብርሃም ዘመን የነበረ ዛሬም በእኛ ዘመን ያለ እግዚአብሔር የማይለወጥ ያኔም ቸር ነው፣ ዛሬም ምንድነው?
ስለዚህ እግዚአብሔር በሁኔታዎች አይወሰንም። እግዚአብሔር በእኛ ዙሪያ ባሉ ሁኔታዎች እኛን በገጠመን ነገር እኛን በገጠመን ሁኔታ እግዚአብሔር አይወሰንም። ስለዚህ እግዚአብሔር ቸር ስለሆነ እግዚአብሔርን ሁለተኛ እግዚአብሔርን የምናመሰግነው የእግዚአብሔር ምሕረቱ ለዘላለም የሚኖር ስለሆነ የምሕረት አምላክ ስለሆነ ትላንትም የሚምር ዛሬም የሚምር ነገም የሚምር የምሕረት አምላክ ስለሆነ እናመሰግናለን። ቅድም ፓስተር ሲያስነብቡን ነበር አይደል? ምሕረቱ ለምንድን ነው? ለዘላለም ነው። የእግዚአብሔር ምሕረት ከልጅ ልጅ እስከ ልጅ ልጅ እያለ ይቀጥላል። የእግዚአብሔር ምሕረት አንድ ቦታ አይቆምም። የእግዚአብሔር ምሕረት የሚቆም ቢሆንማ ስንቶቻችን ዛሬ ባልተገኘን ነበር። በራሴ ችሎታ፣ በራሴ ጽድቅ፣ በራሴ ንጽሕና ቆም ያለው ብሎ የሚል አለ? አንድስ እንኳን ደፍሮ ሊናገር የሚችል አለ? የለም። እርግጠኛ ነኝ እኔም መናገር አልችልም። በምህረቱ ብዛት ዛሬን አለን። ስለዚህ እግዚአብሔር ምህረት ስላደረገልን፣ እግዚአብሔር ምህረቱን ስላበዛልን፣ ምህረቱ ደግሞ እስከ ዘላለም ስለሆነ እግዚአብሔርን ልናመሰግን እንችላለን ወይንም ደግሞ እናመሰግነዋለን። የማመስገኛ ሁለተኛ ምክንያት ምህረቱ ነው። ሶስተኛው እንፍጠን። ሶስተኛው እግዚአብሔር የዘላለም ሕይወት ስለሰጠን እናመሰግነው ይገባል። ትልቁ የምስጋናችን ምክንያት ኢየሱስ መሆን አለበት። በመስቀል ላይ ቅድም ዘማሪዎች ሲዘምሩልን ነበር አይደለ? በመስቀሉ ላይ ስለተሰራው ስራ፣ በመስቀሉ ላይ በቀራኔው ላይ አቤት መስቀሉ ማማሩ ብለው ነው አይደለ የዘመሩት? ያምራል እንዴ መስቀል? ያምራል እንዴ? ያምራል ወገኖች? አያምርም? በማያምር መስቀል ግን መስቀሉን ስለኛ ያሳመረልን። መስቀሉ ማማሩ ምንለው እኮ እኛ ነን። ያማረልን እኮ ስለዳንበት ነው። ያማረልን እኮ ሕይወት ስለሆነልን ነው። ስለዚህ ልናመሰግነው ይገባል። ጠፊ የነበርን፣ ሕይወት የሌለን የነበርን፣ የምንጠፋ የነበርን፣ በእርሱ ግን ምን አገኘን? የዘላለም ሕይወት አገኘን። በተከፈለልን ዋጋ። በቀላል እኮ አይደለም የዘላለም ሕይወት ያገኘ ነው። በቀላል አይደለም እኮ መዳናችን። ስለዚህ ሁል ጊዜ ሁኔታዎቻችንን ዙሪያችንን ያሉ ነገሮች ብቻ ሳይሆን ከዛ ወጣ ብለን የእግዚአብሔርን ማዳን የክርስቶስ ኢየሱስ የሰጠንን የዘላለም ሕይወት እያሰብን ልናመሰግን ይገባል። በቆላስያስ ምዕራፍ 1 ከቁጥር 12 እስከ 14 ላይ ሐዋርያው ጳውሎስ ለቆላስያስ ሰዎች እንደዚህ ይላቸዋል። ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳኑም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልትሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጁ መንግስት አፈለሰን ይላል ቆላስያስ ምዕራፍ 1 ከቁጥር 12 እስከ 14። በቅዱሳንም ርስት ይላል በብርሃን እንድንካፈል ያበቃን አብን እያመሰገናችሁ ይላል። ስለዚህ ሐዋርያው ጳውሎስ ምን ይላቸዋል እዚህ ጋር ቆላስያስ ሰዎችን? አንድ የምታመሰግኑበትን ነገር ልንገራችሁ። ማመስገን ያለባችሁ ወደ ብርሃን ምን ስላላችሁ ነው? ስለመጣችሁ። ወደ ብርሃን መምጣት መዳን። ከላይ ከታች ደግሞ ምን ይላል? እርሱ ከጨለማ ስልጣን ምን አላለን? ምን አለን? አዳነን። ቤዛነቱንም እሱም የኃጢአት ስርየት ወዳገኘንበት ወደ ልጁ ፍቅሩ መንግስት ምን አለን? ይሄ ሊሆን ይገባል የምስጋናችሁ ርዕስ። እንዳልኳችሁ ብዙ የምናመሰግንበት የግላችን ምክንያት አለ። ከዛ እንውጣ ነው ዛሬ እያልኳችሁ ያለሁት። ልናመሰግን የምንችላቸው ብዙ ምክንያቶች አሉ፣ ግን ከዛ የዘለለ ነው ምስጋና። ምስጋና ስለሆነልን ብቻ የምናመሰግንበት ጉዳይ አይደለም እያልኳችሁ ነው ያለሁት እንጂ ስለሆነላችሁ አታመስግኑ እያልኩ አይደለም። ስለዚህ ስለ መስቀሉ፣ ስለ ይቅርታው፣ ስለ ደህንነታችን፣ ስለ መዳናችን፣ ስለ ድህነታችን፣ ስለ ጸጋው፣ ስለ ዘላለም ሕይወት
እንዲሁም ደግሞ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ምን ልንል ያስፈልጋል? ልናመሰግን ያስፈልጋል። መዳናችን በእርሱ ነው። መዳናችን ዛሬ ሕይወት ማግኘታችን በእርሱ ነው። ሌላ ምንም የምናመሰግንበት ምክንያት ባይኖረን፣ ምንም ኑሮ ባይመቸን፣ ኑሮ ቢያጎሳቁለን፣ ንግዳችን ቢከስር፣ ከመስሪያ ቤት ብንባረር፣ ስራ ብናጣ፣ ይሄ ብቻ እርሱን ልናመሰግነው ምክንያት ይሆነናል። ስለዚህ እንደሚባለው ምን ምክንያት አለኝ፣ ምን ምክንያት ኖሮኝ እርሱን ላመስግን ማለት አንችልም እያልኳችሁ ነው ዛሬ። እንደለመድነው ደግሞ አራተኛ እግዚአብሔር ስላደረገልን እግዚአብሔርን ልናመሰግነው እንችላለን። መዝሙረ ዳዊት ምዕራፍ 126 ቁጥር 3 ላይ እንደዚህ ይላል፣ እግዚአብሔር ታላቅ ነገር አደረገልን ደስም አለን። እንዳልኳችሁ ከላይ የዘረዘርኳቸው 3 ምክንያቶች ናቸው፣ ምንም በሌለበት እያልኳችሁ ነው። በመጨረሻም ደግሞ እግዚአብሔር ስላደረገልንም ነገር ልናመሰግነው ይገባናል። ያለፍንባቸውን ነገሮች ወደኋላ መለስ ብለን 2018ን መለስ ብለን ተመልክተን እግዚአብሔር እንዴት እንዳሳለፈን፣ እንዴት ነገር ምን አይነት ነገር እንደሰራልን፣ ከምን አይነት ጉድ እንዳወጣንም እያሰብን ልናመሰግነው ይገባል። ግን ከእርሱ የበለጡ ከላይ የዘረዘርኳቸው 3 ምክንያቶች አሉ እያልኳችሁ ነው። እግዚአብሔርን ሁል ጊዜ ማመስገን እንድንችል እግዚአብሔር ይርዳን። ታዲያ እግዚአብሔርን መች እናመስግን? ጊዜ አለ ወይ ካላችሁኝ ጥቂት ስለዛም ላንሳና ልለፍ። እግዚአብሔርን መች ነው የምናመሰግነው? የመጀመሪያው እግዚአብሔር ለጠየቅናቸው ጥያቄዎቻችን መልስ ሲሰጠን እግዚአብሔርን እናመሰግናለን። እግዚአብሔር ጸሎታችንን ሲመልስ ሲያደርግልን እግዚአብሔርን ልናመሰግን ይገባል። እግዚአብሔር የሥራ በሮችን፣ የንግድ በሮችን፣ የተለያዩ የተዘጉ የመሰሉንን በሮች ሲከፍትልን እግዚአብሔርን እናመሰግናለን። እግዚአብሔር ከበሽታችን ሲፈውሰን ሲያድነን እግዚአብሔርን እናመሰግናለን። መዝሙረ ዳዊት 103 ቁጥር 1 እስከ 5 ላይ እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰውን ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር የሚያድስ እያለ ይናገራል መዝሙረኛው ዳዊትና በምዕራፍ 103 ላይ። ስለዚህ እግዚአብሔር ሲያደርግልን ቅድም እንዳልኳችሁ እንደነዛ ታካሚዎች ታክመን እንዳንጠፋ በሉቃስ ወንጌል ምዕራፍ 17 ላይ እንደዛ አይደል እነዛ 10 ለምጻሞችን ኢየሱስ ክርስቶስ እንደዛ አይደል ያላቸው 10 ወደሆነ ከተማ በገባ ጊዜ ይላል እዛ ክፍል ላይ ሲናገር 10 ለምጻሞችን አገኘና መተው ሰገዱለትና ጌታ ሆይ እባክህን ማረን አሉት ይላል። ከዛ በኋላ ግን ምን ሆነ ይላል? ምን አላቸው? ሂዱና ራሳችሁን ለካህን አሳዩ አላቸው። ከዛ ወደ ካህን እየሄዱ ባሉበት ጊዜ መፈወሳቸው ምን አሉ ይላል? ከዛ ተመለሱ ይላል። አንዱ ግን ምን አለ ይላል? መፈወሱን ባወቀ ጊዜ እየሮጠ ተመለሰና ድፍት ብሎ ሰገደለት ይላል። ከዛ በኋላ የሚገርመኝ እዛ ክፍል ላይ እንደዚህ ይላል፣ ያ ሰው ግን ምን ነበር ይላል ፓስተር? ሳምራዊ ነበረ። ምናልባት እኮ 9 እኮ አይሁድ ናቸው፣ 9 እኮ እስራኤላውያን ሊሆኑ ይችላሉ። ይህ ሰው ግን ምን ነበር ይላል? ሳምራዊ ነበረ ይላል። ከዛ ኢየሱስ ክርስቶስ ጠየቀ፣ 9ኙስ 10 አልነበራችሁም? 9ኙ ወዴት? ስለዚህ እግዚአብሔር አንዳንዴ ሲያደርግልን፣ እግዚአብሔር ሲሰራልን እግዚአብሔርን ማመስገን
አለብን። ምናልባት እግዚአብሔር ብዙ አድርጎላችሁ ምስጋናውን የበላችሁ ምስጋናውን ያላቀረባችሁ ካላችሁ አቅርቡ። ምክንያት አይሆንም አይደለም እኔ እያልኩ ያለው ከዛም ያለፈ ነው ምስጋና ልል ነው ቅድም የጠቀስኩት እንጂ ሲደረግልን አናመስግን አይደለም። ስንደረግልን ለማመስገን እግዚአብሔር ከኛ ምን ይላል? ይጠብቃል። ሁለተኛ እግዚአብሔርን መች እናመስግን ብለን ስንል በከበዱን ግራ በገባን በከበደን ጊዜያት እግዚአብሔርን እናመስግን። በጨነቀን ጊዜ ለምን የምንላቸው ነገሮች በህይወታችን በመጡ ጊዜ ግራ በተጋባን ጊዜ ይህ ለምን ሆነብኝ ብለን በምንጨነቅበት ጊዜ እግዚአብሔርን እናመስግን። ባነበብነው በመነሻ ክፍላችን ይሄን ነው የምንማረው አይደለም? ከኢዮሳፍጥ ምንድን ነው የሚጠበቀው? ሌማን ሆነን ወይንም ደግሞ ይሄ በኖርማል የምድራዊው ንግስና አስተሳሰብ ስናስብ ምንድነው ኢዮሳፍጥ ማድረግ የነበረበት? ኦኬ ጀነራል እኬሌ ምናምን ና ጦርህን አዘጋጅ፣ የታለ ታንኩ? በታንኩን በዚህ በኩል መድፉን በዚህ በኩል ምናምን አይደለ ማለት የነበረበት። ግን ምን አለ ይላል? ህዝቡን ሰበሰበና በእግዚአብሔር ፊት አለቀሰ። እግዚአብሔር ፊት ሆነ። እግዚአብሔር በተናገረው ጊዜ እንደዚህ ይላል፣ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚል ጌጠኛ ልብስ የለበሱ መዘምራን ከፊት አሰለፈና ወደ ጦር ሜዳ ሄደ። ያስኬዳል እንዴ? ያስኬዳል? ይገባል። በከበደን ጊዜ እግዚአብሔርን ምን እንበል? ብዙ ጊዜ እንደዚህ እንላለን አይደል? ለምን ይሄ ሆነብኝ? ለምን ይሄ ገጠመኝ? ለምን እንደዚህ ሆነብኛል እንላለን አይደለ? ብዙ ጊዜ በዛ ጊዜ እግዚአብሔርን እናመስግን። ጌታ ሆይ ይሄ ስለሆነብኝ ምን በል ተመስገን። እንደዛ እያለ እኮ ነው ኢዮሳፍጥ። 5 ነገስታት ተሰብስበው በዙሪያዬ ስለወረሩኝ አመሰግንሃለሁ እያለው ነው አይደል እንዴ? ትርጉሙ እንደዛ ነው አይደል? አይደል ፓስተር? አመሰግንሃለሁ፣ ተመስገን፣ አንተ ምሕረትህ ለዘላለም ነው፣ ተመስገን። እነሱ ዙሪያዬን ቢከቡኝ፣ ሊወጉኝ ቢነሱ፣ ሊያጠፉኝ መድረሻ እስከሌለኝ ድረስ ከምድረ ገጽ ስሜን ሊያጠፉ ቢነሱም አንተ ግን ምሕረትህ ለዘላለም ነው። አሜን። ምሕረቱ ለዘላለም ነው። በከበደንም ጊዜ እግዚአብሔር እርሱ እግዚአብሔር፣ በጨነቀንም ጊዜ እርሱ እግዚአብሔር ነው። ስለዚህ ሲመቸን ብቻ አይደለም፣ ሲከብደንም እግዚአብሔርን እናመስግን። ከኢዮሳፍጥ ሕይወት የምንማረው ያ ነው። በጨነቀንም ጊዜ በምስጋና በእግዚአብሔር ፊት እንቅረብ። አንድ ታሪክ እዚህ ላይ ላንሳላችሁና ልለፍ። አንድ ጊዜ እንደዚህ ሆነ። እውነተኛ ታሪክ ነው የምነግራችሁ። አንድ አባት ታመመና በጥና ታመመ። ሐኪም ቤት ሄደ። ምንም በሽታው አልተገኘ። ታከመ። ምንም የለብህም ይባላል። ወደ ቤት ሲመለስ በጣም ያመዋል። ትኩሳቱ ይግላል። ይጸልያሉ። ቤተሰብ ተሰብስበው ይጸልያሉ። ተሰብስበው ያለቅሳሉ። ጌታ ሆይ ይላሉ። ምንም ለውጥ የለው። ከዛ በኋላ የቤቱ ታናሽ የነበረች አንድ ልጅ እንደዚህ አለች። እማ አለቻት እናቷን፣ ጸለይን አደል አለች። አዎ። አለቀስን አደል? አዎ። አልተፈወሰም አደል አለች። አልዳንም አደል አለች። አዎ አለች። እስኪ እናመስግን በቃ ልክ ይህንን አለችና በቃ እናትየውም ግራ ስለገባት እሺ እና ምን ብለን እናመስግን? ምስጋና መልካም ነው ብለን እንዘምር አለች። እሺ ያሉና ተሰበሰቡና ምስጋና መልካም ነው ዝማሬ እያሉ መዘመር ጀመርና በዛ ጊዜ የነበረው የነደደው ትኩሳት ጥሎት ሄደ፣ ተነሳ። እውነተኛ ታሪክ ነው የሚገጥማችሁ። በቅርብ ቤተሰቤ ውስጥ የገጠመ ታሪክ። ስለዚህ አንዳንዴ ግራ ሲገባን፣ ጥያቄዎች አልመለስ ሲሉን እግዚአብሔርን እናመስግን። ስለዚህ ሁለተኛ በከበዱን ጊዜያት እግዚአብሔርን እናመስግን። መቼ እናመስግን የሚለውን ሶስተኛውን ስንመለከት እንደዚህ ይላል፣ እየጠበቅን ሳለ እናመስግን።
ቅድም ሲደረግልን እናመስግን ብለናል አይደል? ሲደረግልን ብቻ አይደለም የጠየቅነውን ጥያቄ ምላሽ እየጠበቅን እግዚአብሔርን ምን እንበል? እናመስግን። አንዳንድ ጊዜ በእግዚአብሔር ፊት ጥያቄዎቻችን እናቀርባለን። መልሱ ግን ወዲያው ፈጥኖ ላይመጣልን ይችላል። ስለ ፈውስ ልንጸልይ እንችላለን፣ ወዲያው ላንፈወስ እንችላለን። እግዚአብሔር የሆነ ነገር እንዲሰጠን ልንጸልይ እንችላለን፣ ወዲያው ነገሮች ላይቀየሩ መስመር ውስጥ ሳንገባ ልናገኝ እንችላለን። ግን ምን እናድርግ? እምነታችንን በእግዚአብሔር ላይ ያለን መታመናችንን እንቀጥል። ኢዮሳፍጥ እንዳደረገው ኢዮሳፍጥ ህዝቡን ጠራና ምን አላቸው ይላል ቁጥር 20 ላይ በእግዚአብሔር አሜን። ከዛ በኋላ ይህንን ካላቸው በኋላ ቁጥር 21 ላይ ሄደና መዘምራንን ጠራና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ የለበሱ መዘምራንን ከፊት ምን አለ ይላል። ከፊት እኮ ታንክ ነው የሚሰለፈው ጦርነት ሜዳ አይደለም እንዴ? ከፊት እኮ በደንብ የሚያጠቁ የተማሩ በደንብ አይተው ሊመቱ የሚችሉ ወታደሮች ናቸው ከፊት የሚሰለፉት። ግን እግዚአብሔር ጸልየ ከላይ እኮ ጸልየዋል። መጀመሪያ በእግዚአብሔር ፊት አቅርበዋል። እግዚአብሔርም ተናግሯቸዋል። እግዚአብሔር እኮ ዝም ብሎ ጦር መስደድ አይችልም እንዴ? ቁጥር 22 ላይ ስንመለከት ድብቅ ጦር ላከባቸው ይላል አይደል? ዝም ብሎ ድብቅ ጦር በቃ ጸለዩ አይደል? ግን በቃ ጸልየናል እግዚአብሔር ድብቅ ጦር ያስነሳል ብሎ አልተኛ። እግዚአብሔር ድብቅ ጦሩ ሳያስነሳ እግዚአብሔርን ምን ማድረግ ጀመረ ይላል? ማመስገን ጀመረ። ስለዚህ እየጠበቅን የጠየቅነው ጥያቄ ሳይመለስልን እርሱን የጥያቄያችንን መልስ እየጠበቅን ልናመሰግን እንደሚገባ የኢዮሳፍጥ ታሪክ ያስተምረናል። መዝሙረ ዳዊት ምዕራፍ 27 ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ምን አድርግ ይላል? ሁል ጊዜ የእግዚአብሔርን የለመነው እንደ ፈቃዱ የለመነውን ነገር እግዚአብሔር እንደሚያደርግልን ተስፋ ልናደርግ ይገባል። ያንን እያሰብን እግዚአብሔርን ማመስገን ይገባናል። እየጠበቅን ማመስገን ደግሞ የእምነታችን መገለጫ ነው። እየጠበቅን እግዚአብሔር ሳያደርግልን እግዚአብሔር ሳይፈጽምልን እውነቴን ነው እንዴት እግዚአብሔር ደስ እንደሚለው እግዚአብሔር እንዴት ደስ እንደሚለው አንዳንዴ እኛ እንግዲህ ወላጆች ልጆቻችን የሆነ ጥያቄ ጠይቁናል አይደል? ግን አጠያየቅ ስልታቸው ይሄ ሳናደርግላቸው እንዳንቀር የሚያደርገን ነገር የለም አለ አይደል? ምን ይላሉ? አንዳንዴ ይመጡና አባ እንደዚህ አይነት ነገር ፈልጌ ነበረ፣ መቼስ አንተ አባቴ ነህ ታደርግልኛለህ ብዬ አስባለሁ፣ ስለዚህ አመሰግንሃለሁ ሲሉ የሆነ ነገር ፈንቀል ይላል አይደለ? ሳንሰጣቸው ቴንኪው አባ ሲሉን የሆነ ነገር ውስጣችንን በቃ ምዘዝና 10 ብር ከጠየቀ 100 ብር አድርገው ያስብለናል አይደለ? እግዚአብሔርም እንደዛ ይመስለኛል። ጠይቀነው ጌታ ሆይ ቴንኪው። አራተኛው በማንኛውም ሁኔታ ውስጥ ሆነን እግዚአብሔርን እናመሰግናለን። በምንም ሁኔታ ውስጥ እንሁን፣ ቅድም ብለናል አይደል? የከበደንም ጊዜ ይሁን የተመቸንም ጊዜ ይሁን ነገሮችን ይሆናሉ ብለን ተስፋ እያደረግንም ይሁን በማንኛውም ሁኔታ ውስጥ እግዚአብሔርን ልናመሰግነው ይገባል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 እስከ 18 እንደዚህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ስለ ሁሉም ነገር፣ ስለሆነልንም ነገር፣ ስላልሆነልንም ነገር ሲሆን ብቻ አይደለም እግዚአብሔር የሚመሰገነው፣ ስላልሆነልንም ስላላደረገልንም ነገር እግዚአብሔር ፈቃዱ ሆኖ ስለተወም ስለከለከለንም ነገር እግዚአብሔር ሆይ ስለከለከልከኝ አመሰግንሃለሁ ልንለው ያስፈልጋል ማለት ነው። ይከብዳል አይደል? እግዚአብሔር ስለከለከለም ይመሰገናል። ስለማይሆነን የከለከለ ስለማያዋጣ ምናልባት ከቤቱ ስለሚያወጣ እንዲህ እግዚአብሔር ስለማይችል አይደለም።
እግዚአብሔር የጠየቅነውን ሁሉ እኮ በሰከንድ ውስጥ መፈጸም የሚችል አቅም ያለው አምላክ ነው የምናመልከው አይደል እንዴ? ውሃን እኮ እንደ ግንብ ያቆመ ነው። የፈለገ ሳይንስ ቢመረመር የፈለገ ሳይንስ የተራቀቀ ደረጃ ቢደርስ እየሄደ ያለን ውሃ ምን አያደርግም? ማቆም አይችልም። ከባድ ነው አይደል? ይከብዳል አይደል? ሳይንስ አይቀበለውም አይደል? እግዚአብሔር ግን ውሃን ቀጥ አድርጎ እንደ ተራራ ምን ማድረግ ይችላል? እንትን አለው አይደል? ይሄ በረዶ ራሱ ስናደርግ የሆነ ውሃ ከተን ከዛ በኋላ የተወሰነ ደቂቃዎች መቆየት አለብን። በጣም ፈጣን የበረዶ መስሪያ ቢሆን እንኳን የተወሰነ ደቂቃ መጠበቅ አለብን። ግን በአንድ በትር ሲያደርገው እግዚአብሔር እንዲያንንም እንኳን ይችላል። እግዚአብሔር የማይችል ሆኖ አይደለም፣ ስላልጠቀመን አልመለሰልንም። ስለዚህ ላልተመለሰልንም ጉዳይ እግዚአብሔርን ልናመሰግን ይገባል ማለት ነው። ስለዚህ በዙሪያችን ካሉ ነገሮች ወጣ ብለን ከፍ ብለን በሁሉም ሁኔታ ውስጥ ሆነን እግዚአብሔርን ልናመሰግን ይገባል። ስለዚህ እግዚአብሔርን ማናመሰግንበት ምክንያት አለን የለንም። ኦኬ እንቀጥል። እሺ በዚህ ጊዜ አመስግኑ አልከን። ታዲያ ምንድነው ምስጋና ጥቅሙ? ወይም ስናመሰግን የሚከሰተው ነገር ምንድነው? ስናመሰግን ምን ይሆናል? እግዚአብሔርን ስናመሰግን ምን ይከሰታል የሚለውን ደግሞ ፈጠን ብዬ ላውራና ጨርሳለሁ። የመጀመሪያው እግዚአብሔርን ስናመሰግን ምስጋና ወደ እግዚአብሔር ፊት ያቀርበናል። ወደ እግዚአብሔር ጠጋ ያደርገናል። ወደ እግዚአብሔር ልብ ያስጠጋናል። ቅድም ባነበብነው በመዝሙረ ዳዊት ምዕራፍ 100 ቁጥር 4-5 ላይ እንደዚህ ይላል፣ ወደ ደጆች በመገዛት ወደ አደባባዮችም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። ወደ ደጆቹ በምስጋና ምን በሉ ይላል። ወደ እግዚአብሔር ደጅ የምንገባበት መንገድ አንዱና ዋነኛው ምንድነው ማለት ነው? ምስጋና ነው ማለት። ስለዚህ ወደ እግዚአብሔር ልብ፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር መንገድ ጠጋ እንድንል ይረዳናል። ሁለተኛ ምስጋና ወይም ስናመሰግን አመለካከታችን ይለወጣል። ምስጋና አመለካከታችንን ይለውጣል። ያው ጥያቄዎች ብዙ ይኖሩብናል አይደለ? ብዙ ጥያቄዎችን ይዘን በእግዚአብሔር ፊት እንቀርባለን። ስለዚህ እግዚአብሔር ሆይ ይህን አድርግልኝ፣ እግዚአብሔር ሆይ ያ አልሆነልኝም፣ እግዚአብሔር ሆይ ይሄ ጠላቴ እኮ ተነስቶ እንደዚህ ሆነብኝ ብለን ስንል ትኩረቶቻችን ማን ላይ ይሆናሉ? ነገሮቻችን ላይ፣ በምናወራቸው ነገሮች ላይ ትኩረታችንን እናደርጋለን። ልክ ስናመሰግን ግን ምስጋና ለማን ነው? ርዕሳችንን ምስጋና ለእግዚአብሔር ብለናል አይደል? ምስጋናችን ማን ላይ ያርፋል? እግዚአብሔር ላይ። አእምሯችን እግዚአብሔር ላይ ሴትል ያደርጋል። አተያየታችን እግዚአብሔር ሆይ ተመስገን፣ እግዚአብሔር ሆይ አመሰግንሃለሁ ብለን ስንል አይኖቻችን፣ አእምሯችን፣ አስተሳሰባችን ከችግሮቻችን ላይ ይነሳና በእርሱ ላይ ምን ይላሉ? ያርፋሉ። ስለዚህ አስተሳሰባችንን፣ አመለካከታችንን እንድንቀይር ይረዳናል ማለት ነው። ምክንያቱም ችግር እያለ ከባድ የሆነ ነገር ሲከብደን እናመስግን ብለናል አይደል? ከባድ ነገር እያለ እግዚአብሔርን ስናመሰግን ምን እያልን ነው ማለት ነው? አምላኬ ከችግሬ ይበልጣል። ችግሬ ዝም ብዬ ሳወራ ችግሬ ከኔ አቅም በላይ ነው ብዬ እያልኩ ነው አይደለ? ችግሬን እያገዘፍኩት ነው። በችግር ውስጥ ግን እግዚአብሔርን ሳመሰግነው እግዚአብሔር ከችግሬ ምንድን ነው እያልን ነው? በላይ ነው። ኦርደር እያስያዝን ነው ማለት። ስለዚህ ወገኖቼ ችግር ሲገጥማችሁ፣ መከራ ሲገጥማችሁ ስለ መከራችሁ ከማውራት በላይ ከመከራችሁ በላይ ስለሆነው እግዚአብሔር ማውራት፣ ስለ በርሱ ላይ መታመን፣ እርሱን ማመስገን አእምሯችን ምን እንዲል ያደርጋል? እንዲለወጥ፣ አመለካከታችን እንዲለወጥ
ያደርጋል። ኢዮሳፍጥን ስንመለከተው ከፊት ጠላት አለ፣ ከፊት አስቸጋሪ ነገር አለ። በቃ ሄዳችሁ ግጠሙ አላለም። እግዚአብሔርን ምን አበሉ አለ? አመስግኑ። ሌላው ምስጋና የአእምሮ ሰላምን ያመጣል። ሰላም እንዲሰማን ያደርጋል። ስለ ችግሮቻችን ስናወራ ችግሮች አእምሮን ያስጨንቃሉ አይደል? ሳይኮሎጂካሊም ስንመለከተው የምናወራው ነገር ምን ይለናል ይላል? ይቆጣጠረናል ይላል አይደል? የምናስበው ነገር አእምሮአችንን ይገዛል። ስለዚህ ስለ ችግሮቻችን ሁሌ የምናስብ ከሆነ ስንመለከትም ችግሮቻችን ፊታችን የሚመጡ ከሆነ አእምሮአችን ሰላም ያጣል። ምስጋና ስናቀርብ ግን አእምሮአችን ሰላም ይሆናል። ፊልጵስዩስ ምዕራፍ 4 ቁጥር 6-7 እንደዚህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ አትጨነቁ ካለ በኋላ እንደዚህ ይላል፣ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ይጠብቃል። ከምልጃ በጸሎትና በምልጃ ከምስጋና ጋር ሐሳባችሁን ለእግዚአብሔር አሳውቁ እንጂ በአንዳች ያኔ ምን ይሆናል አለ ሐዋርያው ጳውሎስ። አእምሮአችሁ ሐሳባችሁ በእግዚአብሔር ሰላም ምን ይላል? ይሞላል። ስለዚህ ወገኖቼ ስናመሰግን እኮ ሰላም እያገኘን ነው ማለት ነው። በህይወታችንም አንዳንዴ አጋጥሞ ኤክስፒሪየንስ አድርገነው አናውቅም? የሆነ ዝም ብለን በምስጋና መንፈስ ውስጥ ስንሆን፣ ዝም ብለን እግዚአብሔርን ማመስገን ስንጀምር ልባችን የሆነ እርፍ ያለ ነገር፣ ሰላም የሆነ ነገር ተሰምቶን አያውቅም? ይሰማናል አይደል? ስለዚህ ወገኖቼ እግዚአብሔርን ምን እንበለው? ሰላም ከፈለግን አንዳንዴ አእምሮአችን ብጥብጥ ሲል፣ አንዳንዴ የምናረገው ነገር ግራ ሲገባን ሰላም የምንፈልግ ከሆነ እግዚአብሔርን እናመስግን። ምስጋና እምነታችንን ያጠናክርልናል። ምክንያቱም ምስጋና ማመስገን ማለት ምን ማለት ነው ብለናል? እግዚአብሔር ከነገሬ ምንድን ነው ብለናል? ቅድም በላይ ነው። እግዚአብሔር ከችግሬ በላይ ነው እያልን ነው። ስለዚህ ምስጋና እግዚአብሔርን በእግዚአብሔር ላይ ያለን እምነታችንን እንድናጠናክር ይረዳናል። መዝሙረ ዳዊት ምዕራፍ 77 ቁጥር 1-13 እንደዚህ ይላል፣ በቃሌ ወደ እግዚአብሔር ጮህ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬም ቀን እግዚአብሔርን ፈለግሁ፣ እጆቹ በሌሊት በፊቱ ናቸው፣ አላረፍኩምም፣ ነፍሴም መጽናናት አልቻለም። እግዚአብሔርን አሰብኩት ደስም አለኝ፣ ተናገርኩም ነፍሴም ፈዘዘች። ዓይኖቹ እንዲተጉ ያስዋቸው፣ ደነገጥኩም አልተናገርኩም። የድሮን ዘመን አሰብኩ፣ የዘላለሙን ዓመታት አሰብኩ። አጠናሁም፣ በሌሊትም ከልቤ ጋር ተጫወትኩ፣ ነፍሴንም አነቃቃኋት ይላል። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱ አይጨምርምን? ለዘላለም ምሕረቱ ለልጅ ልጅ ተቆጠረችን? የተናገረውስ ቃል አልቋልን? እግዚአብሔር ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይህ ድካሜ ነው አልኩ፣ የልዑል ቀኝ እጅ ተለወጠ። የእግዚአብሔር ሥራ አስታወስኩ፣ የቀደመውን ታምራት አስታውሳለሁና። በምግባርም ሁሉ እናገራለሁ፣ ሥራንም እጫወታለሁ። አቤቱ መንገድህ በመቅደሱ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህ ሁሉ እግዚአብሔር እንዲያደረገ እንደዚህ እኔ እንዲነበርኩ ምናምን እያለ ካወራ በኋላ እንደ እግዚአብሔር ያለ ታላቅ ማን ነው? ስለዚህ በእግዚአብሔር ላይ ያለንን እምነት፣ በእግዚአብሔር ላይ ያለንን ታላቅነት እይታችን በዛ እንደሆነ በእግዚአብሔር ላይ ያለን እምነት እንዲጨምር ያደርገናል። ሌላው ምስጋና ቤተ ክርስቲያንን አንድ ያደርጋል። የአንድነት ምስጋና ብለናል አይደል? ምስጋና በአንድ ላይ እንደዚህ ስናመሰግን እግዚአብሔር አንድነታችንን ያጠናክርልናል። መዝሙረ ዳዊት 133 ቁጥር 1 ላይ ከዚህ በፊት አይተነዋል። እንደዚህ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው ይላል። ስለዚህ ምስጋና እግዚአብሔርን በምናመሰግንበት ጊዜ የገጠመንን ነገር በአንድ ላይ በጋራ እንድንወጣው እግዚአብሔር ይረዳናል። ይህንን ከኢዮሳፍጥ ሕይወት እንማራለን። ህዝቡን በአንድ ላይ ምን አደረገ ይላል? ሰበሰበና በእግዚአብሔር ምን በሉ እመኑ አለ። ከዛ በኋላ እግዚአብሔር ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ መዘምራንን አሰለፈ ይላል። ስለዚህ አንድ እንድንሆን በአንድ መንፈስ እንድንመጣ ይረዳናል። ሌላው ምስጋና ምን ያመጣል ካልን ምስጋና ድል ያመጣል።
በመጨረሻ ምስጋና ምን ያመጣል? ድል ያመጣል። ቁጥር 22 ላይ አሁን በተነሳንበት ቁጥር በኢዮሳፍጥ በሁለተኛ ዜና 22 ላይ እንደዚህ ይላል። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴርም ተራሮች ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነርሱም ምን አሉ ይላል? ተመቱ። ኢዮሳፍጥ ቢገጥም እኮ አያሸንፋቸው። ኢዮሳፍጥ ቢገጥም ምን አይላቸው? አያሸንፋቸው። ነገር ግን በማመስገኑ ምን አደረጋቸው? አሸነፋቸው። ስለዚህ በምስጋና ባለድል መሆን እንድንችል እግዚአብሔር ይርዳን። አሜን። እግዚአብሔርን እንዴት እናመስግን ብለን እንጨርሳለን። ቀደም ብያችኋለሁ፣ ምስጋና ከቃል በላይ ነው። አሜን። ምስጋና ከቃል በላይ ነው። ጌታ ሆይ አመሰግንሃለሁ ብቻ ማለት አይደለም። መጀመሪያ እግዚአብሔርን በምን እናመስግን የሚለው የመጀመሪያው እግዚአብሔርን በጸሎት ልናመሰግነው ይገባል። ያ ማለት ስንጸልይ አባት ሆይ ይህን አድርግልኝ፣ ጌታ ሆይ ይህን አድርግልኝ፣ ጌታ ሆይ እኔ እኮ ይህን አስቤ ነበር እንደዚህ ሆነብኝ፣ ጌታ ሆይ ይሄን ሰውዬ እኮ እንዲያደርግልኝ እንላለን አይደል? በዚህ ዘመን ማለት ብቻ አይደለም። አባት ሆይ አመሰግንሃለሁ ልንል ይገባል። አባት ሆይ ይህ ስለሆነ አመሰግንሃለሁ እያልን ልንጸልይ ይገባል። ፊልጵስዩስ 4:6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ይላል አይደለ? በእግዚአብሔር ዘንድ ልመናችሁን አቅርቡ እንጂ ምን አትበሉ፣ በአንዳች አትጨነቁ ይላል። መዝሙረ ዳዊት ሁለተኛ በውዳሴና በአምልኮ እግዚአብሔርን ልናመሰግን እንችላለን። ቀደም የአምልኮ መሪዎቻችን ይመሩን እንደነበረው እግዚአብሔርን ስላደረገልን ነገር እያመሰገንን ነበር አደለ? እግዚአብሔር ለኛ ያደረገውን ነገር እያነሳን እግዚአብሔር እንዲያደረገ በምድረ በዳ ምናምን እያልን ብዙ እየዘረዘርን እግዚአብሔር የሰራውን እያመሰገን ነው። ስለዚህ በውዳሴና በአምልኮ ልናመሰግነው እንችላለን። መዝሙረ ዳዊት 95 ቁጥር 2 ላይ ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል፣ በምስጋና ወደፊቱ እንድረስ ይላል። በዝማሬም ለእርሱ እልል እንበል፣ እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና ኑ በዝማሬ እግዚአብሔርን እናመስግን ብሎ ይለናልና ስለዚህ በዝማሬ እግዚአብሔርን በውዳሴ እግዚአብሔርን ልናመሰግን እንችላለን። ሌላ በምን እናመስግን ብለን ካልን ያደረገልንን ለሌሎች በመናገር እናመስግን። የተደረገልንን ነገር ማውራትም ምስጋና ነው። የተደረገልንን ነገር መናገርም ምንድነው? ምስጋና ነው። መዝሙረ ዳዊት ምዕራፍ 66 ቁጥር 16 እስከ 20 ላይ እንደዚህ ይላል። እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኽሁ፣ በአንደበቴም አመሰገንሁ። በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላረቀ እግዚአብሔር ይመስገን ይላል። በዚህ ስፍራ እንደዚህ ይላል መዝሙረኛው፣ እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ ይላል። እግዚአብሔር ይሄን አደረገልኝ እያለ ይዘረዝራል። ስለዚህ በመናገር የተደረገልንን ነገር ዛሬ በኋላ እንደምንሰማው የፉሪ ቃለ ሕይወት ቤተክርስቲያን መሪዎችና አገልጋዮች እግዚአብሔር በዓመት ውስጥ ያደረገላቸውን ያወሩልናል አይደል? ስለዚህ እኛም እግዚአብሔር ያደረገልንን ነገር እግዚአብሔር የሰራልንን በማውራት እግዚአብሔርን ማመስገን እንችላለን። ሌላው የመጨረሻው እግዚአብሔር የምናመሰግነው በመስጠት እግዚአብሔርን እናመሰግናለን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 11 ላይ እንደዚህ ይላል፣ በእኛ በኩል ለእግዚአብሔር የምስጋና ምክንያት የሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ምን ይላል? ወገኖቼ መስጠት ምን ማለት ነው? ማመስገን።
ሐዋርያው ጳውሎስ በዚህ ስፍራ እንደዚህ ይላል። ስለ መስጠት ልሰብካችሁ አይደለም፣ ስለ ምስጋና ነው ዛሬ እየሰበኳችሁ ያለሁት። ነገር ግን መስጠት አንዱ የማመስገኛ መንገድ ነው የሚለውን ተናግሬ ለማለፍ ነው። በሁለተኛ ቆሮንቶስ ለቆሮንቶስ ሰዎች ሐዋርያው ጳውሎስ ይጽፍላቸው እንደዚህ ይላል። የእናንተ መስጠታችሁ፣ የእናንተ ልግስናችሁ ለቅዱሳን በረከት ብቻ አይደለም፣ ለቤተ ክርስቲያን አገልጋዮች የደሞዝ ምንጭ ብቻ አይደለም የእናንተ መስጠት ይላቸዋል። የእናንተ መስጠት ግን እግዚአብሔር ምን ማለት ነው ይላቸዋል? አመስገን። ወገኖቼ ስንሰጥ የምስጋና መገለጫ ነው። ምክንያቱም እንደዚህ እያልን ነው። አስራታችንን ለእግዚአብሔር ስንሰጥ እንዲህ እያልን ነው። እግዚአብሔር ሆይ ያለኝን የሰጠኸኝ ማነህ? አንተ ነህ። ሪኮግናይዝ እያደረግ ነው ማለት ነው። እግዚአብሔር ሆይ ስለሰጠኸኝ ምን እልሃለሁ? አመሰግንሃለሁ። ስለዚህ ስንቶቻችን አስራቶቻችንን እንሰጣለን? ለራሳችሁ መልሱ፣ ለእኔ እንድትመልሱልኝ እጅ አውጧልን። ስንቶቻችን በኩራቶቻችንን ወደ እግዚአብሔር እናመጣለን? ስንቶቻችን ምጽዋታችንን ወደ እግዚአብሔር ቤት እናመጣለን? ስንቶቻችን ለእግዚአብሔር ያለንን ነገር ስጦታዎቻችንን ካለን ነገር ላይ ይዘን ወደ እግዚአብሔር እንመጣለን? ያንን ስናመጣ ምን እያልን ነው ይለናል ሐዋርያው ጳውሎስ? እግዚአብሔር ሆይ ተመስገን፣ ስለሰጠኸኝ አመሰግንሃለሁ። በሌላ ቋንቋ ለእግዚአብሔር የማንሰጥ ከሆነ እግዚአብሔር ሆይ አንተ ምን አላልከኝም፣ አልሰጠኸኝም፣ እኔ አግኝቻለሁ ብለን ለራሳችንን እያመሰገንን ነው ማለት ነው። እንደ ሐዋርያው ጳውሎስ እኔ አላልኩም፣ ሐዋርያው ጳውሎስ ነው ያለው። ስለዚህ በመስጠት እግዚአብሔርን ልናመሰግን እንችላለን። ስለዚህ በአጠቃለያ ስናጠቃልን ከተደረገልን ነገር በላይ ዙሪያችን ከተመቸን ምቾት በላይ ወጥተን እግዚአብሔርን ማመስገን ይጠበቅብናል። ምስጋና የህይወታችን ዋናው ጉዳይ ልናደርግ ይገባል ማለት ነው። ዛሬ ይህንን እንድንነጋገር ነው የፈለኩት። ሁል ጊዜ እግዚአብሔርን ማመስገን እንድንችል እግዚአብሔር ይርዳን። አሜን። አመስጋኞች መሆን፣ በነገር ሁሉ አመስጋኞች፣ ስንቸገር ሰዳቢዎች፣ የሆነ ነገር ሲገጥመን ተጨቃጫቂዎች ከመሆን እግዚአብሔር ይጠብቀን። በማንኛውም ሁኔታ ውስጥ ዳገት ስንወጣ፣ ቁልቁለት ስንወርድ፣ ሲመቸን ሳይመቸን፣ ሀብት ሲኖረን ድህነት ሲገጥመን፣ በሁሉ ነገር ስንታመም ስንፈወስ፣ መልካም የሆነ ነገር ሲገጥመን፣ መጥፎ የሆነ ነገር ሲገጥመን፣ በማንኛውም ነገር ውስጥ እግዚአብሔርን ማሰብ፣ ቸርነቱን ማሰብ፣ ምሕረቱን ማሰብ፣ ደህንነቱን ማሰብ ይሁንልን። አሜን። ምስጋና ለእግዚአብሔር ማቅረብ እንድንችል እግዚአብሔር አብዝቶ ይርዳን።